هي كله عالم بالكوكب كلياته ما في حدا يفهمني. ما حدا بيفهم. طب ما حدا بيفهمني انا عندي سوي يتردين ايدلم. هي كله عالم بالكوكب كلياته ما في حدا يفهمني. ما حدا بيفهمني. عندي سوي يتردين ايدلم. ሁላችሁም የተረዳችሁን አይደለም እናቲም የተረዳች አይደለም طب شو سوي انا بحالي አሁን ያስጨነቀ እናቲ አይኗን በአይኗ ሳላሳያት ወይ ሰርግ ሳይኖር ምናምን ብትሞትብኝስ ብለህ ነው የፈራው? ከሄለን ውጪ ማንም አልፈልግም። ከሀበሻ ሴት ልጅ ትፈልጋለች። አሚን አልኳት። እሺ መጥተው ወደዚህ ይኸው 3 ወር ሆነን እዚህ ምን አግኝቶት እስካሁን ማ ከባድ ነው እኮ ፍቅር በአንድ በኩል እኔ ደግሞ እናቴ ብቻ ስላለችን አይደለም በልቤ ነው ያፈቀርኩት ለሷን። ላይ ደግሞ ስለኔ ምን ታውቃላችሁ እናንተ? ስለኔ ስሜት ምን ታውቃላችሁ? እኔ የውስጤን ታውቃላችሁ እናንተ? ሄሎ ቆይ ጥምዝዝዝ አታርጊ። እስኪ ቀጥታ የሚሰማሽን ስሜት ንገሪኝ እስኪ። ምንድን ነው ቆይ ፍላጎትሽ? እኛው ማለት ነው መቼም አንድን ከመለመን የትኛውም ነገር ይሻላል። ተለማማር ክብሯን ማታቅ ሲከሆን ይሻላል። ይቅርታል እኔ ስሜቱን ነው የተረዳሁት። ስሜቴን ስለተረዳኝ እኔ ባለሁበት ሁኔታ ውስጥ ስላለ ስሜቱን ነው የተረዳሁት። ያ ደግሞ ንጹህ ልብ ያለው ሰው ምልክት ነው። ድንጋይ ልብ ያለው ደግሞ እንዳንቺ ሁሌ ከስሬ እያራገብክልኝ ነው። እሺ ባጭሩ ልንገርሽ ሄሉ፣ የኤሪክ እናት ከሄለኖች ማንም ጋር እንድትሆን አልፈልግም ብለዋለች። እናሳ ማለቴ ራስ ላጥፋ ነው የሚሻለው ያኔ خلاص ما في غير حل ما هذا ما كمان يبلغ የትኛው ልምረጥ ለካስሞት ይሻላል ህሊና ከመሸጥ ህሊናን ከመሸጥ። አሁን ምንድን ነው የሚሻሉሽ? መፍትሄው ምንድን ነው? ما بعرف أنا راسي قرا قلتهم مفتي أنا لكم ما بعرف أنا شو الحل. طيب والدتي بدها شيء وهيلن بدها شيء وما في بدها شيء شو ساوي طيب شو عاوز ወይ ደግሞ ለምን ሄደካ ምንድነው አፍቃሪ ልብ ያለኝ ሲጀመር ማለት ነው። አንተ ከሷ ጎን ብቻ ሆነ ሁሉንም ነገር ያደርግ ሲጀመር ምን አገባ? ቆይ የሚያገባ ነገር አለ? ከኛ ህይወት ውጣ። ምንም የሚያገባ ነገር የለም ከኛ። አንቺ ስንስራለች ሁለተኛ እንደዚህ ስቲ እንደነንሽ ልጅ ነው ኤሪክን ማንም አግኝት ይደል ወላ ሰው ለማላየት እየሞከርሽ ነው። ቆይ አንተ እኮ ሷን በኔ ፊት አትንካ እኮ ነው እሺ በቃ እኮ በኔ ፊት እንደዚህ አታርግ። እኔ በጣም ግራ የገባኝ እዚህ ጋር ይቺ ልጅ ትናንትና መጣ ኤንዲ ነው አፈቅረዋለሁ ያለችው አይደል እንዴ? እንዴት በአንዴ ኤሪክ ልታፈቅረው ቻለች? ነው ውጪ ይሄዳለሁ ስላላት ውጪ ለመሄድ ነው እንጂ ልጅቷ የምር ወደው አይደለም። እኔ የመሰለኝ በቃ ሄሉን ለማስቀናት ምናምን። ሄለን እኮ እሺ ልትለው ትንሽ ነበር የቀረው እቺ ልጅ ባትመጣ ማለት ነው። እና ግን አንዳንዴ ግን ማሰቢያችን ተደፍኗል እስከምል ድረስ ነው ማለት አስተሳሰቧ እንዴት ነው የምታስበው? እናቱ ካልፈለገችሽ ደግሞ ሄደሽ እዛ ማን ጋር ነው የምትሄጂው? በአንድ የራሱ ፓስፖርት መስጠትሽ ለራስሽ ለህሊናሽ ራሱ አይቆረቁርሽም? በቃ እንደተጣመሩ ቁጠሪያቸው። አብረው ብዙ ነገር እያደረጉ ነው። ብዙ እንትን እያለች ነው እሷ ማጥናት ያለባትን ልጅቷ ይመስለኛል እየፈለገችው ከዚህ መሄዷን ነው። በስማም ስንት አይነት ሰው አለ ግን ማለት ነው። እናት እንደዛ ያለች እናት ደግሞ በጊዜ ሂደት ትወደኛለች። አለቀ አይደለም? ቆይ ተረጋጋ። ጭራሽ እናት በጊዜ ሂደት ትወደኛለች አለቀ። ልጅቷ የሆነ ነገር የፈለገችው ነገር አለ። ገባችኋ? እናቷ አትወድሽም፣ እሷ አይወድሽም። ምን አይነት ፍቅር ነው ይሄ? በስመ አብ ወወልድ። ስንት አይነት ሰው አለ አምላኬ። አንቺ አሁን ማለት ነው ይኸውልህ ጆሲ አንድ ስማኝ አንዴ። ይኸውልህ እሱ እኮ የመጨረሻ ውሳኔሽን ብሎ ጠይቋታል አይደለም እንዴ? ትላንት ደግሞ ውሳኔዋን አሳውቃለች። አሁን እኮ እሱ እየተጨነቀ ያለበት ነገር እናቱ ያለችው ነገር ነው። ስለዚህ እናቱ ደግሞ ስለማታውቀኝ ነው በጊዜ ሂደት ትወደኛለች። አለቀ። ስሚኝ፣ ይሄ ልጅ ከቱርክ እዚህ ድረስ የመጣው ብዙ ዋጋ ለመክፈል የመጣው ወደ ሌለ ነው። ተረዳሽ? እና አሁንም እየከፈለ ይቀጥልልህ። እሱ ነው የምትፈልገው? ይስተካከላል። አንቺ ብቻ ውጪ። በቃ ተረጋጉ እናንተ። አሁን የእናንተ ጭቅጭቅ እኮ ሌላ ርዕሱ ነው። እኔ መጨቃጨቅ አልፈልግም። እሱ እኮ ሁሌም ከአንድ ሰው ጎኑ ነው። ሌላን ሰው ለምን እንደማትረዳው ወይ ከህይወታችን ውጣ ወይ ደግሞ ለመረዳት ሞክር። ቀይ በቃ እስቲ አሁን እኮ ተረጋጊ አንቺ። አሁን እኛ የመጣንበትን ዓላማ ሌላ ጭንቀት፣ ሌላ ክርክር ውስጥ እየገባን ነው። አሁን እኛ የተገናኘ ነው
እሱ ተጨንቋላ። ለእሱ ለተጨነቀው ነገር መፍትሄ ማግኘት የሚቻል ከሆነ መፍትሄ እንፈልግ፣ ካለበለዚያ ደግሞ ተረጋጋና ነገሮችን ማስተካከል ትችላለህ። በቃ አልረፈደም። አንድና አንድ እንደ ወንድምነት የምመክርህ እሷን ከህይወት አስወጣ። ሰላማዊ ሰው መሆን ከፈለግ ነገሮችን እስከዛሬ የገፈልከው ዋጋ ሊስተካከል ሲል እያበላሽ ያለው አንተ ነህ። 2 ወር ከምናምን የከፈልክለት የፍቅር ዋጋ በእሷ ምክንያት መፍረስ አለበት ብለህ በእሷ ምክንያት አይደለም የሚፈርሰው። በቃ ተይ እስኪ አንቺ በቃ አሁን በኋላ አንተ የገነባውን ነገር መጥቼ ያፈረስኩብህ እኮ ነው ያስመሰልኩት። ስሚኝ ሲጀመር አልተገነባም ነበር ከመጀመሪያው። ይኸውላችሁ በቃ አሁን ይሄንን ነገር አንተ መረጋጋት ያለብህ። እኔ ተረጋግቼ ነው እያወራሁ ያለሁት። በቃ ተረጋጉ። ይኸውልህ አሁን እናንተ ሌላ ርዕስ አታንሱ። አሁን እንደዚህ ተጨንቆ እሱ ሄለንን ጥራትና እንትን እንበላት። ትናንትና የወሰነችው ውሳኔ ሴት ጎን ሆኖ እንደ አማራጭ እንዲጠቀመኝ አልፈልግም፣ ባጣ ቆይሽ መሆን አልፈልግም ነው ያለችው። እውነቷን ነው። እንደ ባጣ ቆይሽ ከተጠቀመት ምንም ይሄ ፍቅር አይደለም። ምን እሷም ቢያለችም ይሻለችም ልጅቷን አስወግዳችሁ እንትን ብትሉ የተሻለ ነው እንጂ እኔ ጽናቷ ትንገረው በቃ ለዚህ ልጅ ማን ነው የሚወስነው? እንዲወስና ተናግራለች። ምንድነው የምትፈልጉት? ከዚህ በኋላ ከሱ ጀመር ለአወራት ጠርቻት ነበር እየመጣሽ ግን ይቺ ልጅ ምን በቃ እየመጣሽ ከሆነ አይ ተመለሽ ልላት ነው። እቺ ለምንድን ነው የምትላት? ጆሲ ከሷ ፊት ጋር እንዲገናኙ አልፈልግም። የምር እያደረገች ያለችው ነገር ልክ እየመሰለኝ አደረግን። እሺ ችግር የለም ይጣላል። እናንተ ናችሁ ልክ ያለውን ነገር እያደረጋችሁ ያላችሁ። ጀምር ተገባሽ። በደንብ ቼክ ማድረግ አለባት። ከቱርክ እሷን ብሎ መጣ እንጂ ስለሱ የምታውቀው ነገር የለም። እስከምታውቅ ደግሞ ጊዜ ትፈልጋለች። ይኸውልህ ሞት እኮ ነው የቀረው። ሁሉንም ነገር እኮ አድርጎ አሳይቷል። እሺ ለምን አትሞችለት? ምንድነው በዚህ ልክ የምታሽ? እኔ ማሙትለታለሁ። አሁን እኮ ግራ እየገባኝ ያለው ማለት ነው። እሱ ተጨንቅ ያለው መፍትሄ እንፈልግ ብለን ምንም የመፍትሄ ሀሳብ እያወራችሁ አይደለም እኮ بس عم يعملوا مشاكل. هاي بتلحق وهذا بلحق وانا ሲጀመር ግራ ገብቶኛል። እናንተ ደግሞ ያስጨንቃችሁ። እኔ መፍትሄ ነው የፈለኩት። መፍትሄ ካላችሁ ስጡኝ ወይ ዝም በሉ። خلاص እኮ ጆሲ እኮ አሁንም እንደዚህ እያልክ ቀጥል ነው እያለ ያለ። እሱ ምንም መፍትሄ ሊያመጣልህ አይችልም። እኔ የተከራከርኩ ያለሁት እንደዚህ እያለ ስለሆነ ልሳ ጭቅጭቅ ሳግን ታመለሽ ልልሽ ብዬ ግን ጠራቱን አንቺን ዝም ብዬ እንጂ ከሷ ጋር እንድትገናኝ አልፈልግም። خلاص اللي عنده حل يتفضل يعطيني. خلاص حاج جوشي وما في. انا ሲጀመር ግራ ገብቶኛል። እናቴ ያስጨነቀች ከእናንተ ጋር መፍትሄ ነው የፈለኩት። አስጨነቃችሁ ለኔ شو ساوي طيب هلا انا አሁንም ቢሆን አንድ ነገሮቹ የሚስተካከሉት ይቺ ልጅ ከህይወት አስወጣ። ምን አደረገች ይቺ ልጅ ለኔ? ቆይ ምን አደረገች ለኔ? ለእሷ አይደለም እኮ ምን አደረገች? እሷ የራሱን ሀሳብ ነው እያወራ ያለው። ለእሷ እየተከራከር ምንም እሷ አይደለም። ምን አልኩት? እስካሁን ዝም ነው ያልኩት እስካሁን። ጆሲ ምን አለ? እሱ ስለሱ አላወራም እኮ። አሁን መፍትሄ ፈልጎ ተጨንቆ ነው ያለው። ለሱ መፍትሄ መፈለግ አይቀለን እኮ። መፍትሄው እኮ እየነገርኩህ መፍትሄ አይደለም እሱ መፍትሄ። አሁን ይሄ ነገር መፍትሄ አይሆንም ጆሲ። አሁን ላይ እንደዚህ ጠበቃው ናችሁ ለሷ ነገሮች እንዲስተካከሉ እንዳትጠብቁ። አሁን እኮ እንዲጠበቃ ሆነክ መሆን የለበትም። አሁን ይሄንን ነገር እንርሳውና ለሱ መፍትሄ እንፈልግለን። እኔ እኮ ረስቼ ነው ስለሱ እያማከርኩት ያለው። እኔ እኮ ከዚህ ነገር እሱ ስለተጨነቀ ብዙ ነገር ስላሳለፍን ጓደኝነት ስለያዘኝ ነው እንጂ አያገባኝም ብዬ ነገሮችን መተው እችላለሁ እኮ። አሁን ግን እሷን ሂጂ ማለት እስቲ ቆይ አንድ ጊዜ ተረጋጊ ማፊ። ይኸውልሽ አሁን እኮ እሷን ትሂድ ብቻ ሳይሆን የሆናችሁት ነገር ምንድነው ትከራከሩ? والله ما في حل. طب شو سويت ما عملت شيء. እሺ ባጭሩ ልንገርሽ ሄሉ፣ የኤሪክ እናት ከሄለን ውጭ ማንም ጋር እንድትሆን አልፈልግም ብለዋለች። እናሳ ማለት አይ ማለት ለምን ማለት እንዴ ቦታው ነው እንዴ? አሁን የሳቅሽው ሳቅ ነው የተደሰትሽው ደስታ አምልጦኝ ነው። መንገድ የሆነ ነገር አይቼ ያተዙ ለምን አሽደ ያለሽ አንቺ ነሽ ተመራጯ። በቃ አንቺ ነሽ። ምንድነው እኮ የሚያስደስት ነገር ነው። ምንም ሌላ ነገር ማስቀየስ መፍትሄ ያለው ታዲያ እንደምትወድሽ እናውቃለን ከበፊት ጀምሮ። አንዳንዶቹ ናቸው ጠልቃ እየገቡ ማለት መፍትሄው ምንድነው? ታዲያ ከባድ ነው። እናቴ ተቀበለችው ጋር
ሰው ሳይወድሽ ዝም አብሮ መቀጠል አይከብድም? يلا هذا من ይሻላል ነው ايش الاحسن ምንድን ነው ሀሳብሽ አንቺ? ኖ ስለተወደድሽ ብቻ እኮ አሁን እሱ መጨነቅ አለበት አይደለም እኮ ማለት ምን አልኩ? አሁን የእሱና ስለወደደችሽ ብቻ መፍትሄ የለውም ማለት አይደለም። ወይ የሚሰማሽን ትክክለኛ ስሜት ከውስጥሽ አውጥተሽ ንገሪን፣ ወይ ውስጥሽኛ በሰርጀሪ እንግባ። እንዲቆይ እንየው ምን እንደምታስቢ ግራ ተጋባን እኮ። ትችላላችሁ መግባት ሞክሩ። ቢቻልማ እስካሁን ማን መች ቆየ ነበር። ምንድን ነው ታዲያ አሁን ማለት ምን መፍትሄ ነው ታዲያ? ግራ ተጋባን እኮ። ምንድን ነው ማድረግ ያለብን? አልደበረኝም፣ ግን እንደውም ለእኔ ጥሩ ነው። እኔ መሳቅሽ ምናምን ተመችቶኛል። ደስ ነው ያለሻ? እናቱ ስትወድሽ ደስ ነው ያለሻ? ደስ ካለሽ ጥሩ ነው። طب والله انا شو اعمل؟ طيب شو ساوي؟ ما حدا بيفهمني، حتى والدتي الناتي راسها يترداجين አይደለም لاقي مفتي لاقي حل لهذا الموضوع. ما حدا بيفهمني انا، الناتي راسها يعني يترداش አይደለም. طب شو ساوي؟ طيب انا شو اعمل؟ وهي المخلوقه ما عملت شيء لي، وهديك ما بدها تجاوبني. طب شو ساوي انا؟ محتار انا شو اعمل؟ ما حدا بيفهمني يا اخي. كل لازم نكون مفهوم ምንድን ነው ቆይሽ ያንተ ሀሳብ? በቃ አይዞህ እሺ፣ ይሳካል። ማነው ተረዳችኋለች? يلا انا هيك صاير እኮ ጋውና እሺ፣ ወደዚህ መጣው። ብዙ ዋጋ ከፈልኩት፣ ብዙ ነገር አጋጠመኝ። شفت ما بدلت نفس الشعور. فكركو حبيبي በአንድ በኩል ብቻ ከባድ ነው እኮ በጣም ከባድ ነው። صعب كتير ضغط انا ግራ ገብቶኛል። طيب በአንድ በኩል የሆነ ነገር አለ። አይ ፍቅር የሚያርፍበት ትክክለኛ ቦታ የሚመጣጠን ባላንስ የሚሆን የፍቅር ግንኙነት ውስጥ መግባት ነው እንጂ አንዱ ሰው የአንዱ ሰው ሚዛን እንዲደፍቶ ያኛው የሰው ሚዛን እንዲታች ሆኖ አይሆንም። በጣም አንተ እንዴት አወቅ? እኔ እኮ እርግጠኛ ሳትሆኑ አታውሩ ምለው ለዛ ነው። አንድ ነገር ልንገርህ፣ እሷ እኮ የምትፈልገው እናቱን እሷም እየወደዷት እንደዚህ እያለች መቀጠል እየተለመነች መቀጠል ነው የምትፈልገው። ይሄን እንኳን መረዳት አትችልም። መቼም ከመለመን መለመን ይሻላል። ለምኛ አይደለም ሲጀመር ማለት ነው። በሰው ስሜት እየተጫወትኩ መለመንም አልፈልግም። ከመለመን ይሻላል። አይ እናቱ ስለወደደችው ስላልወደደቻት ሳይሆን ፍቅሩን መረዳቷ ራሱ እሷ አንድ ነገር ነው። አረባክ ዋናው እሱ ስሜት መረዳት ብታላችሁ እሷን ነበር ያመጣ። አንተ እሷ ደጋፊ ሆና ሌላ ቦታ ላይ እንድትሄድ ትፈቅዳለህ? እንዴት? ጥሩ ልብ ስላለው ነው። ሲጀመር የእሷ ፍላጎት ሁሌም ሰዎች እየለመኗት ከስር ስሯ እያሉ እንዲኖሩ ነው። እኔ ያንተ ነው ያልገባኝ። እንዴት ነው መረዳት ያቃተው? ያልገባኝ ከሱ ጭንቅላት ወረድ ይሆንሽ አትምታውጣ ቶቶቶ አትበይ። ወረድ ጋር ጭንቅላቱ ለላዩ ላይ ወጣሽ ወርጃለሁ እና ከአንቺ ጋር ምንም ንግግር ስለማያስፈልገኝ ነው። ከአንዳንድ አይነት ሰው ጋር የመነጋገር ፍላጎትም የለኝም ሲጀመር ማለት ነው። ለማይ ሴት ጋር ወይዘው ያልወድም ለማይ ሴት እየተለመንኩ በሰው ስሜት መጫወትም አልፈልግም። እንደዚህ አይነት ሰው ነው የሚያስደስትሽ? አዎ ከለማይ ሴት ይሻለኛል። አልለመንኩም። እኔ ስሜቱን ነው የተረዳሁት። እኔ ስሜቱን ነው የተረዳሁት። ስሜቴን ስለተረዳሁት እግዚአብሔርን እኔ ቤተሰቦቼ ሳቂ ሁላ ነው የበለጠኝ። እንዲና ፍቅራለሁ ብላ መጣ እንትናን ማፍቀሩ እኔ በጣም ይገርመኛል። ይህ ፍቅር አይደለም፣ የምሬ ነው የምላችሁ። ለነገሩ እኮ አሁን ፍቅር የለም፣ ዝም ብሎ ነው፣ በስሜት ነው የምንነዳው። ተረዳኝ። እኔ ባለሁበት ሁኔታ ውስጥ ስላለ ስሜቱን የተረዳሁት። ያ ደግሞ ንጹህ ልብ ያለው ሰው ምልክት ነው። ድንጋይ ልብ ያለው ደግሞ እንዳንቺ ሁሌ ከስሬ እያራገብክልኝ ኖር። ስሜቴን በግልጽ አልናገርም፣ ወይ ወድሃለሁ አልልም፣ ወይ አልወድህም አልልም። ሁሌም እንደዛ እያልክ ኖር። ከጎን የሆነ ሰው ስታይ ደግሞ ሌላ ነገር መሆን አትንኩብኝ። ምን ብዬ ቃላት ያን يا اخي خلاص راسي صار يوجعني የሞተብኝ የለም። አንቺ ተጽናኝ እዛው እያመመኝ ነው እያለ ነው፣ እየተጨናነቀ ነው ልጁ። እንግዲህ طب انا شو ساوي؟ ምንድን ነው የማደርገው? شو طيب شو اعمل? እናት ራሷ እኔን የተረዳች አይደለም። እኔ ደግሞ እናት የምታዝዘው ነገር ለእኔ አድርጓለሁ። እሷ ሁሌ ደስተኛ ለመሆን እሷን طب ما شو ساوي؟ انا كمان انا انسان، انا مساوني، انا كمان بحس بنجرح
ما حدا بيفهمني. ما عندي سمعني እየተረዳኝ አይደለም እኮ ሱሳዊ ከሄለን ውጪ ማንም አትፈልግም። ከሀበሻ ሴት ልጅ ትፈልጋለች። አሚን አልኳት። እሺ መጥተው ወደዚህ ይኸው 3 ወር ሆነን እዚህ ምን አገኘሁት እስካሁን? ከባድ ነው እኮ ፍቅር በአንድ በኩል። እኔ ደግሞ እናቴ ብቻ ስላለችን አይደለም በልቤ ነው ያፈቀርኩት ለሷን። شو ساوي طيب؟ لا تضحكي أتساكي. وما في كمان مطفو نقر منهم أنا درقش لاني وكو ما ساوت شي غلط جوسي، ما ضرتني بشي، ما زتني بشي. الصعب يانس أني تردها اللي جوكو. طيب أنا كمان እዚህ የመጣው ብዙ ነገር አጋጥሞኝ ሰው ደብድቦኝ ما ضل شو ما صار معي أنا ይህ ሁሉ ነገር ያጋጠመኝ ሄለን አልተውኳትም። እንደዚህ ውሳኔ አልወሰንኩትም። خلاص أنا كمان بدي اسمع والدتي እኔ እሷ ያለችን ነገር በአይኗ ሳላሳያት እሷ የሆነ ነገር ቢሆንላትስ ይሄ ነገር ሳላደርግላት እኔ شو بدي اسوي طيب انا انتم ما حدا بيفهمني ما حدا بيفهم የተረዳችሁ ነው። አንተ አሁን ያስጨነቀ እናቴ አይኗን በአይኗ ሳላሳያት ወይ ሰርግ ሳይኖር ምናምን ብትሞትብኝስ ብለህ ነው የፈራው? كثير አይደለም እኔ የምለው እናንተ የኔን ልብ የኔን ውስጥ የሚያውቅ ይመስል የምትከራከሩት ምን ሆናችሁ ነው? ከአንድ በኩል ነው ፍቅር ያለው ከአንድ በኩል ነገር ያለው የምትሉት ማለት እንዲህ የኔን ልብ ታውቃችሁ ነው እናንተ እዚህ ጋር በእኔ እንትን የምትናገሩት በእኔ ህይወት እናንተ እሷ በቃ እንደዚህ ነው ማለት ነው እሷ እንደዚህ ነው የምትፈርጁት። እስከ ዛሬ እኮ እኔ ስገፋው ወይ ደግሞ ከቤት ይወጣ ከህይወት ይወጣ ስለው እንኳን አይደለም ይኖረው ከኔ ጋር አብረን ስንዝናና አብረን ምሳ ስንበላ ምናምን አብረን ስፖርት ስንሰራ ምናምን እንደዛ አልነበር እንዴ? እኔ እሱ የተጎዳ ቀን ቆሜ አጨብጭቤ እንኳን ተጎዳ እንኳን ደበደባችሁ ብያለሁ እንዴ? ምንድነው እኔ ላይ የምትፈርዱት? እና ደግሞ ሲቀጥል ላይ ደግሞ ስለኔ ምን ታውቃላችሁ እናንተ? ስለኔ ስሜት ምን ታውቃላችሁ? እኔ የውስጤን ታውቃላችሁ እናንተ? ሄሎ ቆይ ጥምዝዝዝ ሳታርጊ እስኪ ቀጥታ የሚሰማሽን ስሜት ንገሪኝ እስኪ። ምንድን ነው ቆይ ፍላጎትሽ? ችግርሽ እኮ ይሄ ምስኪያ አይደለም። ቆይ ምንድን ነው የሚሰማሽ ነገር እስኪ ንገሪኝ። በቃ በግልጽ ለምንድን ነው የማታወሪው? ቆይ በቃ ተቻለ ከዚህ ነገረችው መች ነገረች? ለማንኛውም ስለኔ አታሳስቡ እኔ ጋር ምን እንደሚሰማ طب خلص انا ليلى ما عندي غير حل. ليلى أمارتش اللي ما في عنجم تورو سونت نوصل بنو يالش جن أني خلاص ناتي نقرت النقر مسمعت نوم فلقوا ودا ترك أبرن بالنيد راسو يعني النات أنشن قال وددت ما راح يصير. فخلاص هذا جواب السفرك. طب ما حدا بيفهمني أنا عندي سو يتردين አይደለም ይሄ ሁሉ ዓለም بالكوكب كله ما في حدا يفهمني ما حدا بيفهمني አንድ ሰው የተረዳኝ አይደለም ሁላችሁም የተረዳችሁን አይደለም እናቴም የተረዳች አይደለም طب شو سوي أنا بحالي ምን ላድርጋኒ ወይኔ ውርደት اللي شو سوي ሄለን ፊቷን አዝራ እየሳቀች ነው ما بعرف طيب شو أعمل